መቼ ነበር የነገረችው? እንዴ ምንድነው? እሺ እሱ ምን አለ? ምን አደረገ? እርግጠኛ አይደለሁም ግን ሰሞኑን ሁላ ሲያወሩ ነበር ይመስለኛል። ግን ዛሬ ነው የነገረችው። ምን እንዳደረገ አላውቅም። ደንግጬ ስለነበር እንዳያየኝ ቶሎ ነው ወደዚህ የመጣሁት። ምን ሊያደርግሽ ነው ማዬ? ምንም አያደርገኝም ልጄ። ታዲያ ምንድነው? ምንድነው ያየሽው ማዬ? እኔም እኮ ግራ እየገባኝ ነው። አሁን አለች? ቡርቴን ከሆነ ቅድም ነበረች። እሺ ፍጠኝና ሂጂና ያት። የትም እንዳትሄድ በደንብ ተከታተያት። ልትሄድ እንኳን ካሰበች ቶሎ መተሽ እንድትነጂ። ፍጠኝ ቶሎ በይ ሂጂ። አታገኝኝም ማለት ምን ማለት ነው? ምን ማለት ነው ሳሚ? አንቺ ሰራሹ የደደብ ስራ ምናምን እንዴት አንዱ ነገር እንኳን አይሳካም? ይማንታ ስራሽ እንደጨረሽ አንቺን ነው ማስወገድ ያለብኝ። በደም ተጨማልቄ ያመጣሁትን ገንዘብ ለመጠቀም ያንቺ ፊርማ ያስፈልገኛል። ምን ፈልገሽ ነው? ምን አገባሽ? ምንም አያገባኝም። ግን ምንም ካላገባኝ ዝም ማለት ነው። ግን ብለሽ ደግሞ መልክ ነበር እንዴ? የሆነ ነገር ከፈለግሽ ብዬ ነው። ቆይ ለምንድን ነው እንደዚህ የምትሆኚው? አይ ምንም አልፈለኩም። እዚህ የመጣሁት ለመቆም ነው። እንደፈለኩ የመሆን መብት አለኝ። ምንም አይመለከትሽ። የሚሰሩ ስራ ካለሽ ስሪ፣ ካልሆነ ደግሞ ዝም በይ። ለነገሩ ምንም ስራ እየሰራሽ አይደለም። አርፈሽ ተጎለች። እሺ እንደፈለግሽ። እንደሱ ይሻልሻል። ዛሬው ላይ ነው እንደምትሰሪው? ኧረ አንቺ ልጅ ተይ። ለምን እንደምትተውሽ? እናቴ ናት አይደል የምትከፍልሽ? ምንድነው እናትሽ የምትከፍለኝ? አንቺ አምሻል እንዴ? ለነገሩ እናቴም ከፈለችሽ ያጓደኛሽ ከፈለች ዞሮ ዞሮ የቤት ሰራተኛ ነሽ። ስልክ ለመጎርጎር አይደለም የተቀጠርሽው። ሰው ራሱን ይወልዳል። እንደሱ ይሻልሻል። አይነሳም እንዴ? አታነሳም። ምንም እንዳልተፈጠረ ተስፋ አደርጋለሁ። ምን ሊፈጠር ይችላል? ብዙ ነገር ሊፈጠር ይችላል። እኚህ ሰዎች እቅዳችንን ካወቁ ምን ሊያደርጉ እንደሚችሉ አይታወቅም። ግን ከሶስታችን ውጭ ስለዚህ ጉዳይ የሚያክሰው የለም አይደለም እንዴ? የሚያክሰው አለ? አላውቅም። ብቻ ግን ቡርቴን ችግር ውስጥ እንዳልከተትኳት ተስፋ አደርጋለሁ። ትንሽ እንታገስ። ምናልባት አልመጣላት ብሎ እየጠበቀች ይሆናል። ቢሆን ምኞቴ ነው። ዲጂታል ቮይስ ኦቨር ሊገባበት ነው የሱ ማለት ነው። ወይኔ ማንዳ እንዲገባኝ ስላልፈለኩ ነው ወይስ ጭንቅላቴ መስራት አቆሟል? አትደውይልኝ፣ አታገኝኝ ምን ማለት ነው? ቆይ ሊገባሽ አይችልም ማለት ምን ማለት ነው? ወይኔ ማበድ እንዲህ ነው እንዴ? እያበድኩ ነው ማለት ነው? ቡርቴ ሁሉም ሰዎች የምታምናቸው አይነት ሰዎች ናቸው አይደል? ለሱ ምንም ሀሳብ አይግባ። እድል ከኛ ጋር ሆነ አንዴ ልጅቷ ትውጣ እንጂ ያኔ ሁሉም ነገር ያበቃል። እሺ በቃ እንሂድ። እኔም ከዚህ በላይ መታገስ አልችልም። ቡርቴ አንድ ነገር ሆና ሊሆን ይችላል።
እማዬ ደህና ነሽ? አዎ ደህና ነኝ ልጄ። ምንድነው የተፈጠረ ያለው? ምንም አልገባኝም እኮ። አሁን መናገር አልችልም፣ በኋላ አስረዳሻለሁ። እሺ ለምንድን ነው ቡርቴን እገልሻለሁ ያልሻት? ምን አድርጋሽ ነው? በዛ ላይ ሶም ግደኝ እያለችሽ ነበር። ምንድነው የተፈጠረ ያለው እናቴ? እናቴን ሳሽ ነገሮችን ሳታጣሪ ነው ሁሉንም ነገር ያበለሻሸሹ። አሁን ውጪልኝ። ግን እኮ ለነግረው ነበር ብላሻለች እኮ። ምንም ይሁን አሁን ምንም ነገር አልፈልግም። ውጪልኝ። በሩን ዝጊና ውጪልኝ። ወይኔ ማንዳ ሳሚ ተስጠብቅ። ምንድነው ማደርገው? ሄሎ ቡርቴ ደህና ነሽ? የተፈጠረ የሆንሽው ነገር አለ እንዴ? ንገሪኝ። የተፈጠረ ችግር አለ? እኔ ደህና ነኝ ግን አይዞሽ በቃ እሺ፣ እየመጣሁ ነው። እሺ በቃ አታልቅሽ፣ ተረጋጊ። የተፈጠረውን ብቻ ንገሪኝ። በቃ ሁሉንም ነገር አውቃለች። ልጇ ስናወራ ሁሉንም ነገር ሰምታ ነበር። ማ ሳራ? አዎ ሳራ። የነገርኩ መስሎት አንቀረት ገለኝ ነበረ። አሁን የት ነሽ? ወደ እናትሽ ጋር ልጅም አልሄድኩም። ሲጀመር አቶ ሳሙኤል አልመጣም። ኪሩቤል በቃ ሁሉም ነገር ይቅርብን፣ በቃ ይቅርብን። እኔ እናቴ እንድትሞትብኝ አልፈልግም። ተይ እንደሱ አትበይ ቡርቴ፣ ሁሉንም ነገር አብረን እናስተካክለዋለን። አይ አልፈልግም፣ ይቅርታ ግን በቃ እኔ ምንም ነገር ልነግር አልችልም። እባክሽ ቡርቴ ተረጋጊ፣ ትንሽ ደቂቃ ብቻ ስጪኝ። ስለ እግዚአብሔር ብለን በፈጠረ ምንም ነገር እንደነገርኩ እንዳልነግራት። ሳራ ብዙም አትደላደይ፣ እዚህ ቤት ላትቆይ ትችያለሽ። እንዴ ማዬ ብቻ ወደ አጎቴ ቤት ልመልሽም ባልሆነ በፈጠረሽ። እንደዛ አይደለም ግን እዚህ ላንቆይ እንችላለን ያልኩሽ እኔ። ታዲያ ልንሄድ ነው? አንቺ ልጅ ዝም ብለሽ የጥያቄ ማታ አትጠይቂ። አፍሽን ዘግተሽ ቁጭ በይ፣ አትጨማለቂ። የምልሽን ብቻ አርፈሽ አድርጊ። ቆይ ግን ምን አደረኳል? ልበላይ ነው እንዴ? እጭ እሺ በስተመጨረሻ መጣ። ቆይ ከእናቴ ምንድን ነው የምትፈልገው? ለምንድን ነው እንደሱ የምታየኝ? ዞር በይ ልቀመጥበት። ዞር ባልልስ ከእናቴ ጋር ያለበት ችግር ምንድን ነው? ያኛውን ሰውዬ ልገለው እንደምፈልገው እናቴንም ልገላት ትፈልጋለህ እንዴ? እናትሽ ምን አይነት ሰው እንደሆነች ብታውቂ ከእሷ በመወደድሽ በጣም ታፍሪ ነበር። ተው እባክህ፣ አንተ መሰልከኝ ከቤት ሰራተኛ ጋር እንጂ። ይኸውልሽ ሳራ፣ እኔ እናትሽን መጉዳት አልፈልግም። የራሳችሁ ጉዳይ ነው። ምንም የሚመለከተኝ ነገር የለም። ስትፈልጉ ጉዷት። ይቅርታ ቡርቴ፣ ስለተጨነቅኩ ነው ሳራ እንኳን የገባሁት። ውጣልኝ ቡርቴ እባክሽ ተረጋጊ። እንደፈራሽ ይገባኛል። አይ አይገባም። ተሸንፌ ነው፣ ተረግጬ ነው። እናቴን የማድንበት ምንም አይነት አቅም አጥቼ ነው። በቃ ውጣልኝ። እዚህ መሆንህን ካወቀች ኤማንዳም ከሆነ እኛ ስንገባ ወጣለች። ተረጋጊ። ኪሩቤል በጣም ፈርቻለሁ። ሁሉም ነገር ልነግርህ እንደነበር አውቃለች። ከባድ ሁኔታ ውስጥ እንደከተትኩሽ አውቃለሁ፣ ግን በጣም ይቅርታ። አንተ ምንም አላደረግም፣ ግን እናቴ
አይ በቃ ምንም አልፈልግም። ቡርቴ እየለመንኩሽ እኮ። ራስ ወዳደቱን አንተ የአባት ገዳይ እንዲገኝ ሲባል የኔ እናት መሞት አለባት? ቆይ ምንድን ነው ያልኩት? ኪሩቤል ምን እያሰብክ ነው? እስኪ የሆነ ነገር በል። ምን እያሰብኩ እንደሆነ አላውቅም። ምን ያህል ራስ ወዳድ በሆነ ነው እቺ ልጅ ይህን ያህል ያስጨንቋት? ኪሩቤል ተረጋጋ። ማንም ሰው ባንተ ቦታ ቢል ሊያስብ የሚችለውን ነገር ነው እያሰብክ ያለው። ግን በመብሰልሰል ጥያቄዎቹ አይመልሱ። እውነት አባቴን ግን ሰውን የገደሉ ያውም የገዛ ሚስቱ አድርጋው ይሆን? እሺ ምናልባት አድርጋውስ ካልሆነ ያው ሽማውም ይሆናል፣ ሌላም ሊሆን ይችላል። አባቴ ላይ ምን ያህል አርፍጄበት ይሆን? ምን እያሰብኩ እንደሆነ ራሱ እርግጠኛ አይደለሁም። ስለዚህ ማድረግ ያለብን ብቻ ነው እንጂ ማሰብ ያለብን መጨነቅ ምንም ትርፍ የለውም። ቡርቴ እኔ ከወጣ በኋላ ምንድን ነው ያለች? እንዳስከፋች ስላወቀች ተጨንቃ ነው። እንግዲህ ተመልከት፣ እንዲህ ያስጨነቅኳት እንኳን ለኔ ታዝናለች። ምስኪን ቡርቴ። በነገራችን ላይ ሁሉም ነገር ግልጽ ነው ማለት እርግጠኛ መሆን ባይቻልም ማለት ነው። ለምሳሌ ቡርቴ ስለ አባት ሞት የምታውቀው ነገር እንዳለ ነግራለች። ያ ማለት የአባት ሞት እንደማንኛውም ሰው ሞት ጤነኛ አይደለም ማለት ነው። ስለዚህ አባቴን የገደሉ ሰዎች እነሱ ናቸው ማለት ነው። ጥሩ። ቡርቴ ይህን ሁሉ ነገር በማውቋ እናቷን ማየት እስካለመቻል ድረስ መከራዋን እያየች ነው። እናቷን የያዙት ደግሞ የአባተ ባለቤት የሆነችው ሴትና ውሽምየው ነው። በጣም አደገኛ ሰዎች እንደሆኑ ግልጽ ነው። ከሁሉም በላይ ይሄ ግልጽ ነው። በቃ ወደ ቤት እንሂድ። ከዚህ በኋላ ቡርቴን ብቻዋን መተው የለብኝም። እሺ፣ ግን እባክህ ራስን ጠብቅ። ጠንቀቅ እያልክሽ። ከዚህ በኋላ ቡርቴን ብቻዋን መተው የለብኝም። ኪሩቤል ትንሽ ጊዜ ታገስ። ሁሉም ነገር እንደርስበታለን። የልጅቷን እናትም እናገኛታለን። ሰውም ቢሆን ጨምረን ማድረግ ያለብን ነገር በሙሉ እናደርጋለን። እሺ በቃ በርታ በለ። ብዙ አትጨነቅ። አመሰግናለሁ። እሺ መልካም ምሽት። ኢማንዳ ራስሽን ሰብስቢ። ተረጋጊ። ሁሉንም ገንዘብ ወስደ ምን ልታረግ ነበር? ልትሄድ? ብቻዬን ልታስቀረኝ? እቅድህ አልገባኝም። ቆይ እድሜስ፣ ልፋቴስ፣ ሴትነቴስ፣ የከፈልኩት ዋጋስ? አንድ ነገር ኮሽ ባለ ቁጥር ጥለኸኝ ልትሄድ ነበር? እሺ ሌላው ይቅር፣ ልጃችንስ? አንድ ነገር አድርጊ በይ። እዚህ ተጎልተሽ አትብሰልሰይ። የሆነ ነገር ማድረግ አለብሽ ኢማንዳ፣ ፍጠኝ። ኪሩቤል ራት ላከው? አይ ይቅርብኝ። ለኔ አቅርብልኝ አንቺ። ሳራ ስም አላት። በስነ ስርዓት ጥራት፣ በስነ ስርዓት የምትፈልጊውን ነገር ተናገሪ። ቡርቴ እባክሽ ራት አቅርቢልኝ። ጥሩ ብለሻል። ከሹፈቱ ውጭ ከዚህ በኋላ እንደዚሁ ነው የሚቀጥለው። ልመጪው። እሺ አሁን ምግብ ትሰኛለሽ ወይስ? ለመጨረሻ ጊዜ ነው የምነግርሽ። ይሄ የመጨረሻ ማስጠንቀቂያ ነው። ማዬ ምን ሆነሻል? እብድ መስለሻል እኮ። ወይዘሮ ማንዳ፣ ይሄ ደግሞ አዲሱ ድራማሽ ነው? አሁን እናንተን የሚችልበት አቅም የለኝም። አዎ የሁላችንም አቅም ተሟጣል። አንቺ ግን በአዲስ መልክ እየተዘጋጀሽ ነው መስዩ። እስኪ ተዋት፣ አቅቷታል እኮ።
ባንቺ ጣጣ ነው ጣጠኛ። ስለማታውቂው ነገር አታውሪ እሺ። ኪሩቤል እባክህ ዛሬ ይሁን ጥሩ ስሜት ላይ አይደለሁም። ትልቁ ፍላጎቴ አንቺንም ሆነ ያኑሻን አለማየት ነው። ግን የቀበራችሁትን ነገር ካወጣው በኋላ ነው መተዋችሁ። የሚገባችሁ ቦታ ላይ ነው መተዋችሁ። እሺ አሁን ምን ፈለክ? አንቺ ከነግብሩ አበረሽ መተው ያለባችሁ ሰው አለ። ማንን ነው? ከዚህ በኋላ ቡርቴ አጠገብ እንዳትደርሱ። ልጅቷን ማስቀየማችሁን አቁሙ። እኔ ስለሷ ምንም የማውቀው ነገር የለም። የአባቴን ገዳይ ያገኘዋለሁ። አንቺም ከሆንሽ ይደርስበታለሁ። ግን ልጅቷን ስለማልጠቀምባት ለቀቅ አድርጓት። እሺ ኪሩቤል ስለ አባት ምን እንዳልክ አልገባኝም። ግን እሺ በቃ ኢማንዳ ተናግሬያለሁ። ከዚህ በኋላ አንድ ነገር ብታረጓት በምላሽ ታዝናላችሁ። ደግሞ ይሄ ጉዳይ ያቺ እብሪተኛ ልጅሽንም ይጠቃልላል። እሷን ብትሆን ቡርቴ ማተዋት ከሆነ እሷን የመሸከብ ግዴታ የለብኝም። እሺ ኢማንዳ እንዴት ነሽ? ዛሬ ያለ ቀጠሯችን ነው የመጣሽው። ችግር አለ? ችግር የለም ዶክተር፣ ግን በጣም ህመሙ ብሶብኛል። የትኛው? የአይምሮ ነዋ ዶክተር። እንቅልፍ የለኝም። በዛ ላይ በጣም እየተጨናነኩኝ ነው። የድሮውን መድኃኒት እንድትሰጠኝ ነው የምፈልገው። የተፈጠረ አዲስ ነገር አለ? አዎ አለ። ግን ልትነግሪኝ ትችያለሽ? አዎ ባለፈው የነገርኩ ነገሮች በጠቅላላ ጥሩ አይደለም። ሳሙኤልም ጥሎኝ ጠፍቷል። ያሉትን ነገሮች ሁሉ ለማስተካከል ብቻ እንደፋ ቀና እያልኩኝ ነው ያለሁት። ነገሮችን እንዴት ማስተካከል እንዳለብኝ ራሱ አላውቅም። ግራ ገብቶኛል። ተጨንቄያለሁ። አይምሮዬ ከድሮ በላይ እየተጨናነቀብኝ ነው ያለው። አላውቅም ዶክተር እንዴት ማለፍ እንዳለብኝ። ኢማንዳ ነገሮች ሊያሳዝኑሽ ይችላሉ። ነገር ግን የአንዳንድ ሰዎች መሄድ ከመቆየታቸው የተሻለ ነው። አልገባኝም። ምናልባት አንድ ነገር ብታውቂ ሁሉም ነገር ይገባሽ ይሆናል። ምንድን ነው ዶክተር? አቶ ሳሙኤል ለምን ወደዚህ እንዳመጣሽ ታውቂያለሽ? አዎ የዛኔ በጣም ተጨናንቄ ስለነበር ነው። እና እሱ ላንቺ የነገረሽ ነው። ትክክለኛውን ምክንያቱን ጠይቂ። አንቺ እንደምትይው ስለተጨነቅሽና ሊረዳሽ ስለፈለገ ላይሆን ይችላል። አልገባኝም ዶክተር፣ ምን እያልከኝ ነው? እኔ ዶክተርሽ ነኝ። የታካሚዎች ሚስጥር እንደምጠብቀው ሁሉ ደህንነታቸውም ያሳስበኛል። የነገርኩሽ በቂ ነው። ሂጂና አጣሪ። ፍንጭ እንደሰጠውሽ ለመናገር የሚያበቃ ሞኝነት አለሽ ብዬ አላስብም። እሺ አመሰግናለሁ ዶክተር። በዛም አለ በዚህ ሕክምናው እንደረዳሽ ተስፋ አደርጋለሁ። አዎ በጣም ረድቶኛል። በቃ በቀጠሮሽ ቀን እንገናኛለን። ምሳ ሰዓቴን ተጠቅሜ ነው ካንቺ ጋር የሆንኩት። አሁን ሌላ ተካሚ አለኝ። እሺ በጣም አመሰግናለሁ። ሰዓትህንም ስለተሻማው በጣም ይቅርታ። ለሌላ ጊዜ አስተካክላለሁ። እሺ አንሳው ጉድን ሳልዘረግፍልህ ስልኩን አንሳው። አንተ ሬሳ ብልጥ መሆን ነው በአንተ ቤት። ተረኛ አስገቢኝ። ምኑ መንፈስ ሆነ? መልእክት እየጻፍኩልህ እኮ ነው የመጣው። አዎ በጽሁፍ ምዝብ አይመቸኝም። በድምጽ እንዲሆንልኝ ነው የመጣሁት። እሺ ተረኛው ታዲያ ምን የቀትር ጋኔን መስለህ መጣ? እሱ አይመለከትህ። ለምንድን ነው ኢማንዳ ለቀጠሯ ዛሬ የመጣችው? ሕክምናዋ እንደጨረሰች ንገራት ብያለሁ ነበር። የቅምጥ እኔ እንጀራ ልጅ አባቱን እንደገደልክ የሰማ መስሎ ነው አይደለ ራስህ የምትደብቀው? ደግሞ እንዴት አወቅ? ኢማንዳ ነግራ ነው?
ያቺ ልጅ ለልጁ ምንም አልነገረችው። እኔ ምንም አላውቅም። ቆይ መቼ ጨረሰ? ምን አባ ፈልግ? ገንዘቤስ? አንዱንም አድርግ ያልኩህን ነገር አላረግም። ለምን ነው የምከፍልህ? በምን ስሌት ነው አድርግ የምትለኝ? ቦታ ተቀያየር ነው እኮ። አሁን እኔ ነኝ የማዝ። 2 ትልልቅ ካርታዎች አሉኝ፣ ሊያውም ጆከሮች፣ ነፍስ ማጥፋትና ማሳበድ የሚባሉ። የዛሬዋ ደግሞ ኬሻ ናት። መቼም ትልቅ ውለታ ነው ያልኩልህ። ይሄንን ማንም አይነግርም። አንድ ላይ ስንት ሆነ? 3። ታዲያ 4ኛ ካርታ ልጨምርልህ? ምን ታፈጥብኛለህ? ለሴትዮዋ መድኃኒት እንድሰጣት ተስማምተን ያመጣል። በራስ ጊዜ መድኃኒቱ ይቆም አልከኝ። ለምን? ያንተ ልጅ ስላረገዘች እንዲህ ይቻላል? ለካ የራሴ ልጅ ያረገዘችን ሴት ነው ማጀዘብ የፈለከው። እሷ አይመለከትህም። ዝጋ እባክህ። ለእኔ ስትል ለምን ቆራርጣ አበላት? ይመለከተኛል። ጉዳዬ ከገንዘቤ ጋር ነው። የተነጋገርነውን ሩብ እንኳን አልከፈልከኝ። የያዝነው እኮ ጨዋታ አይደለም። በሰው ነፍስ ላይ ነው እየተደራደርን ያለ ነው። ቀሽም መሆንም ባቅ ኖሮ መጀመሪያውኑ ነበር ከቢሮ የማባረር። ግን ክፍያውን የተስማማ ነው እስከ መጨረሻው ከሰራ ነበር። በጣም ብልጥ እንደሆንክ ነው አይደል የሚሰማ? አብራችሁ የዘረፋችሁትን ገንዘብ እንዳትቀራመተ ሴትዮዋ ማሳበድህ ብልጠት አይደለም፣ ይሄ ክፋት ነው። እሷ ነች ይሄን የነገረችህ? እሷ የምታውቅ ኖሮማ ቀድማ ራሷን ካንተ ታድን ነበር። እሺ በቃ ትንሽ ጊዜ ታገስ። አዎ እንደሱ ነው የሚያዋጣ። አለዚያ እስር ቤት ውስጥ የኮርኒስ መስመር እንድቆጥር ነው ማደርግ። ስማ፣ ሀሳቡን ስታስብ ያንተ ቢጤ ጅል መፈለግ ነበረብህ። አዝናለሁ። ቀላል ሰው ጋር አይደለም የመጣው፣ ካንተ የባሰ አረመኔ ሰው ጋር ነው የመጣው። በጣም ባጭር ጊዜ ውስጥ ወይ ገንዘቤን አምጣ ወይ ደግሞ ትንሽ ጊዜ አልኩህ እኮ። ይሄን ወሬያችንን ለሴትዮዋ ከነገርካት ድርድራችን ከገንዘብ ውጭ ይሆናል። ያለህ አንድ አማራጭ እስር ቤትና እስር ቤት ብቻ። ገደል ግባ። የገንዘብ ምንጭንም አዘበው። አንቺ ልብሽ ስለጠፋ ነው እንጂ እኔ ከመጣሁ ቆይቻለሁ። እሺ ምንድን ነው የፈለግሽው? እራት ልልሽ ነበር የመጣሁት፣ ግን እዚህ ከመጣሁ በኋላ ሀሳቤን ቀየርኩኝ። ወይ አንቺ ልጅ ምን አይነት ንግግር ነው የምትናገሪው? ግን ልጅ አይደለሽ እንዴ? እሺ ምንድን ነው የፈለግሽው? ከኪሩቤል ጋር ሌላ ነገር አላችሁ? ምን አላችሁ? ሌላ ነገር። ምንድን ነው ሌላ ነገር? ሌላ ነገር ነዋ እኮ። ምን? ወይ ፋራ! ሌላ ነገር ኪሩቤል ይፈልግሻል። ኧረ በስመ አብ! አንቺ ልጅ ምንድን ነው የምታወሪው? ያምሻል እንዴ? ምን ልሸመጥጭ ባልሆነ? ኧረ በእግዚአብሔር! አንቺ ልጅ ግን ጤነኛ ነሽ? ደረቅ። እኔ ግን በራሴ መንገድ አገኛለሁ። ምን አይነት ጣጣ ነው? እቺን ደግሞ ከየት ነው ያመጡብኝ? ቆይ ምን አይነት ነገር ነው የምትናገረው? ኡፍ! ምን አይነት ጣጣ ነው? ኡፍ! ቡርቴ ማን የተናገረሽ? ምን ሆነሽ? ኪሩቤል መቼ መተህ ነው? አሁን ነው የመጣሁት። ገና መግባቴ ነው። ምንድን ነው የተናገረሽ ሰው አለ ወይስ አዲስ የተፈጠረ ነገር አለ? አረ ምንም አልሆንኩም። መቼ መተህ ነው? ሰላም እንጀራ ወንድሜ። አንቺ ልጅ ስርዓት እንዲኖርሽ ነግሬሻለሁ። አሁን ደግሞ ምን አደረኩኝ? ቡርቴን የተናገርሻት ነገር አለ? የለም። ተናገረችኝ አለች እንዴ? እውነት ምንም መጥፎ ነገር አልተናገርኳትም። ምንም ባህሪ አስቸጋሪ ቢሆን ግን ይሄን ያህል ግን መጥፎ አይደለም። ሰው የሰጠኝን ማስጠንቀቂያ የተናገርኩት ነገር የለም ማለት በቂ ነበር። እና ደግሞ እንደቀድሙ ስርዓት ያጣጣራርም አያስፈልግም። አረ በጣም እየበደልከኝ ነው። እሺ ወንድሜ ብልህስ? እንደሱ ትቻለሽ።
በአሁን ሰዓት እንዳንቺ በሆንና እንደዚህ አይነት ነገሮች ቢያሳስቡኝ ደስ ይለኝ ነበር። ባክፈታ ማለት ነው። ኪሩቤል ራት ላቅርብ? ወይ እኔም እርቦኝ ነበር። እጄን ታጥቤ ልምጣ። ኢማንዳ መኝታ ክፍሏ ነው ያለችው። እዚህ መታ እንድትበላ ልጥራት? ጥረት እኔን ማየት ካላሳፈራትና ካልከበዳት ትምጣና ትብላ። የኔ ልጅ እንዳትመጣ ብዙ ታግያለሁ። አንተ ግን የእናትህን ጭንቀት አይተህ ቶሎ መጣክ። አባትህም ትንሽ ነገር ሲፈጠር ጥሎን ጠፋ። እህትህም ልጄ ልትሆን አልቻለችም። ግን ለምን እንደሆነ ታውቃለህ? እኔም እናቷ ልሆን አልቻልኩም። የኔ ልጅ መልስ እየመለስክልኝ ነው እንዴ? አይዞሽ እናቴ እያልከኝ ቃል ገባልሃለሁ። እሺ እህትህንም ወደኛ አመጣታለሁ። ለሁለታችሁም ጥሩ ህይወት ሰጣችኋለሁ። አንተስ ቃል ትገባልኛለህ? ከገባችሁ ግቡ፣ አለበለዚያ ደግሞ ዞር በሉልኝ። ወይስ እኔ ተነስቼ እንድከፍትላችሁ ነው የፈለጋችሁት? ይቅርታ እትዬ፣ ድምፅሽ ውጪ ይሰማ ስለነበር። እና ምን አባሽ ፈልገሽ ነው? እራት ለምግብ ነው ወሬያችንን ያቋረጥሽን? አይ እራት ስለቀረበ ልንገርሽ ብዬ ነበር። እና እራት ምግብ አይደለም ነው ወይስ ሌላ ነገር ነው ያቀረብሽው? ሲጀመር ለምንድን ነው ሊቀርብ ሲል ያልተነገረኝ? ኪሩቤልና ሳራ ሳሎን ናቸው እና እነሱ መብላት ፈልገው ነው። አይ በቃ እኛ እዚሁ እንበላለን። አይሻልም ጌታው? ምን ትላለህ? ሳሚ አብዳሃል እንዴ? ሁሉም እኮ አሉ። ቆይ ሳሚ የት ነበርክ? የት ነበርክ? ቆይ ለምንድን ነው እሱ ጋር ቆመህ የምታየኝ? አልገባኝም። ተናደህብኝ ነው? በጣም ተናድጄብሃለሁ ሳሚ። ደግሞ እንደሱ ዝም ማለት አትችልም። ምንድን ነው? ቆይ ስሚ፣ በአሁኑ ምንም የመናደር መብት የለሽ። በጣም ለፍስፍስ ሴት ሆነሻል። ስላረገዝኩ ነው? ተይ እባክሽ፣ እሱን ጥያቄሽን አጨርሹ። ምንም የሚገናኝ ነገር አይደለም። እነዛን ሁሉ እቅዶች አብራኛ ያወጣችው የማን እህት ነች? ምናልባት እንዳልሽው እርግዝናው ሳያልፈሰፈስሽ አልቀረም። ሆርሞን ምናምን የምትሉት ነገር አለ። አወራረ ምንም አልጣመኝም ሳሚ፣ አልወደድኩትም። የሆነ ራስን የምትቆጣጠር ያህል ነው እየተሰማኝ ያለው። ለምንድን ነው ማልናደደው? እዚያ አፍንጫ ሽር የምትሽከራከር አይጥ ያንን ሁሉ ስምምነት እያደረገች በቁማችን ልትቀብረን አንዲት እርምጃ እስኪቀራት ድረስ የት ነበርሽ ማንዳ? ሳሙኤል፣ በስተመጨረሻ እሱንም ቢሆን እኮ ያወቅኩት እኔ ነኝ። የተሳሳትኩት ማለትሽ ነው? ምን እያደረግሽ ነው ግን? ታውቆሻል? መሳሳቴን እንዴት አወቅ? ማለቴ ቡርቴ ለኪሩቤል እንዳልነገረችው አንተ በምን አወቅ? በራሴ መንገድ ነው ያወቅኩት። አንቺ ግን በዚህ መንገድ እንዴት ልትታለይ ይቻልሽ? ምን አይነት ጣጣ ውስጥ እንደከተትሽን ታውቂያለሽ? በነገራችን ላይ እኔም በጣም ነው የተናደድኩብህ። ቆይ አልገባኝም ሳሚ፣ ጥላዬ ልትሄድ ነበር? ከባንክ ደውለው በተደጋጋሚ ብር ልታወጣ እንደነበር ነግረውኛል። ቆይ ምን እያሰብክ ነበር? ከዛ ምን ልታረጋግጥ ነው? ቆይ እኔስ? እና ምን ማድረግ ነበረብኝ? እጄ ላይ ካቴና እስኪያጠልቁ መጠበቅ ነበረብኝ? አሁን ባተፈታተኝ ይሻላል። ለዚህ አልመጣሁ። ብችልማ አመጣጤ አንቆ ለመግደል ነበር። ምን እያልክ ነው?
ምን ሆነሻል? ደህና ነሽ? ምን ሆነው? አንቺ ልጅ አልገባሽም። ያንቺ ነገር ያሳስበኛል። ቤተሰቤ ነሽ። እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትይኛለሽ? አይ እትዬ ደግሞ ምን አድርጋሽ ነው? አሁን እንኳን ምንም አላደረገችኝም፣ ግን ሁኔታዋ ሁላ ግራ እያጋባኝ ነው። እርግዝናው ይሁን እንደዚህ እያረጋት ያለው አላውቅም፣ ብቻ ትክክል አትመስልም። አንድ ነገር እየጠነሰሰች ነው የሚሆነው። ታያት፣ አንቺ አትጨነቂ፣ እኔ የሆነ ነገር አደርጋለሁ። ሁሉም ነገር በደንብ እየተከታተልኩ ነው። ትንሽ ግራ ስላጋባችኝ ነው። እሺ በቃ። ደግሞ ስልክ እየጠራ ነበር። አቤት። ኪሩቤል ቤት? አዎ፣ ይቅርታ ስልኬን አላየሁትም ነበር። በደንብ ተረጋግታ አድምጠኝ፣ ስሜታዊ እንዳትሆን። አለበለዚያ መቼም ቢሆን የቡርቴን እናት ማግኘት አንችልም። የአባትንም ገዳይም ቢሆን ማለት ነው። ሳሙኤል እናንተ ቤት ውስጥ ነው ያለው። ምን? ተረጋጋ። ምናልባት እየሰማ ሊሆን ይችላል። ራስና ቡርቴን ጠብቅ። በተረፈ አዲስ እንቅስቃሴ አታሳይ። እኔ ውጭ ላይ ነኝ። ሰዎቻችንም ቅርብ ላይ አሉ። በእርግጠኝነት ቡርቴን ሊያገኛት ይፈልጋል። አሁን ስልኩን ልዘጋው ነው። ቡርቴ። አቤት። ነይ ወደዚህ። አንድ ጊዜ ይህን ዕቃ አስቀምጬው ልምጣ። አይ ይደርሳል። ነይ ወደዚህ፣ እዚሁ አስቀምጪው። ሰላም ነገር ኪሩቤል? አዎ። ሳራ የት ናት? ተኝታለች። የታባሽሽ አንቺ በረሮ። ወይኔ ሳሙኤል፣ እድሜ ላንቺ የማንዳ። ትላንት በጣም ተገርሜባል። ሰዎቹ ተጠንቀው እየተከታተሉ ነበር እና ልክ በር ላይ ሲደርስ ነበር የደወሉልኝ። የሚገርመው ነገር ሴትዮዋ ውጭ ወጥተው ውጭ ላይ ይገናኛሉ ብዬ ነበር ያሰብኩት፣ ግን አጅሬው ቀጥ ብሎ ወደ ቤት አልገባም። ከቡርቴ ንግግር እንደተረዳሁት ከሆነ ነገሩን ያወቁባቸው መስሏቸው ልም ብሎ ጠፍቶ ነው። እንዳላወቁ ሲያውቁ ተመልሰው መጡ። በሚያሳዝን ሁኔታ እኔም እንዳንተ ነው የምገምተው። ወይኔ ኪሩቤል፣ ይህ እኮ የመጀመሪያቸው አይደለም። ከዚህ በፊትም ፍንጭ አይቼ ነበር። ይኸውልህ፣ ምናልባትም ደግሞ የማይሆንበት እድል ሊኖር ይችላል። ይኸውልህ፣ ዝም ብለን ቁጭ ብለን ከምንገምት የልጅቷን እናት እናግኛትና ከዛ ሁሉም ነገር እንደርስበታለን። ግን በእጆቼ አንቄ ልገለው እፈልጋለሁ። ነገሮችን እስከማጣራ ካመለጠኝ ራሴን መቼም ይቀራለሁ። ይኸውልህ፣ ራስን ይቅር ማለት የማትፈልገው ነገር ካደረግ፣ አዎ ይሄ እኮ ለሰዎቹ ድግስ ነው። በተለይ ለሴትዮዋ አንተ አብን ገደልክ ማለት የአባትህ ንብረት በሙሉ ለእሷ ይሆናል ማለት ነው። ከዛ እንደፈለገች በነፃነት ትኖራለች፣ እንደፈለገች ትፈነጭበታለች። ያ ማለት አመቻቸላት ማለት ነው። ይኸውልህ፣ እኔ ለገንዘብ እየተጨነቅኩ አይደለም፣ ግን እሱ ልክ ስላልሆነ ይገባኛል። ዳግም የምትለው በደንብ ይገባኛል። እስካሁን ድረስ አካውንቴ ላይ ምንም አይነት ለውጥ አላየሁም። ትንሽ እንድትታገሰኝ እኮ ተነጋግረን ነበር አይደል ሰውዬ? አይ እኔ ለሴትዮዋ የፈለግከውን መድኃኒት እንዳስወጣት እና እንዳስጀዝብልህ፣ ከዛ አንተም ደግሞ ገንዘብ እንደምትከፍለኝ ያደረግነው ንግግር ነው ማስታወሰው። እሱ ደግሞ ቆየ። እርግጠኛ ነኝ በእጄ ትሞታለህ። እኔ አንተም ቢያደርገኝ በዚህ ልክ እጅል አልሆንም ነበር። አንድ የኢኮኖሚክስ ህግ ምን ይላል መሰለህ? ህግ አይደለም በእርግጥ ብቻ ወይ ቲዮሪ ነገር ነው መሰለኝ። ጊዜ በሄደ ቁጥር የብር ዋጋ ይቀንሳል። እኔ እስማማበታለሁ። ያው እውነት የሚመስል ነገር አለው። ቀጥል።
ዛሬ ገንዘቤን ማምጣት ካልቻልክ ከነገ ጀምሮ 100,000 ብር ይጨምራል። 100,000 ብር ቀልድ ነው እንዴ? ትንሽ ታገሰኝ አልከው እኮ። ለምን ነው የማትሰማኝ? ሄሎ ሄሎ ለሶስት ነገሮች ነው የመጣሁት። ምን ሆነሃል? ምን አበሳጨ? አንቺ ልጅ ታሳብጂኝ ነው። ምንም አለማድረግሽ ደግሞ የበለጠ ሊያሳብደኝ ነው። አልገባኝም። ከትናንት ጀምሮ እየወቀስከኝ ነው ያለው። ካሳለፍካቸው ቀናቶች አንጻር ጥሩ ላትሆን ትችላለህ ብዬ ነው እየታገስኩ ያለሁት። ግን እኔም እነዛን ቀናቶችን ማሳለፌን አትርሳ። ለእኔም በጣም ከባድ ነበር። ደግሞ ለእኔ የባሰ እንደሚሆን አትርሳ። እሺ እንዴት ነሽ? ምን እንድመልስልህ ነው የምትጠብቀው? አንቺ እንድጠብቅ የምትፈልጊ መልስ አለ? ለማንኛውም ባለፈው ለትንሽ ያመለጥነው ቦምብ በማንኛውም ሰዓት ሊፈነዳ ስለሚችል መጠንቀቅ አለብን። እሺ ምን አሰብክ? አንደኛ ነገር ያ ሳይካትሪስት ነው ሳይኮሎጂስት የሚባለው ሰውዬ ጋር ከዚህ በኋላ እንዳትሄጂ። እንዴ ከዚህ ጋር ምን ያገናኘዋል? እሺ እሱ ነገር በደንብ ነው የሚያስፈልገኝ። ያኔ ሂጂ ካልከኝ ጊዜ በላይ ደግሞ አሁን ነው የሚያስፈልገኝ። ኤማንዳ አሁን እንዲህ አይነት ቅንጦት ላይ የምናተኩርበት ጊዜ አይደለም። ከዛ ይልቅ እርግዝናሽ ላይ ብታተኩሪና ልጃችን ከመምጣቱ በፊት ያለውን ነገር ብናስተካክል ይሻላል። እና ደግሞ አንዳንድ ነገሮችን ማስተካከል አለብኝ። ለዛ ደግሞ 500,000 ብር ያስፈልጋል። ማለት ምንድነው የምታስተካክለው? ይሄንን ጥያቄ ትናንትም ጠይቄ ነበር፣ ግን እየመለስክልኝ አይደለም። ቆይ እዚህ ያህል ገንዘብ ለምንድን ነው ያስፈልጋል? ሳሙኤል ምን እያሰብክ ነው? ማለት ሁሉንም ነገር አንድ በአንድ ማብራራት አለብኝ? ገንዘባችን የጋራችን አይደለም እንዴ? አለማመን ቆይ ምን አመጣው? እኔ የጠየቅኩህ እኮ ያሰብከውን ሀሳብ ነው። አይታይሽም እንዴ? አደጋ ውስጥ ነን። አንዳንድ ነገሮችን ማስተካከል አለብን። በዛ ላይ አሁን ብቻችንን አይደለንም። ስለዚህ ነገሮችን መስመር ማስያዝ አለብን። እሺ በቃ ጥሩ። ሌላው ነገር አይንሽን ከዛሽ ልጅ ላይ እንዳትነቂ። እኔ ዋጋውን ሰጣት ነበር፣ ግን ከዛ 5 የእንጀራ ልጅሽ ጋር ምን እንዳላችሁ አላውቅም። ለዛ ነው እንጂ እኔ ዋጋውን ሰጣት ነበር። እናቷ እጄ ላይ ስለሆነች አሳያታለሁ። የሞከረችው ነገር ትልቅ ስህተት እንደሆነ አሳያታለሁ። እሷ ምንም እንደማትረዳው ነግሮኛል። እስኪ ሳሚ እሷን ተዋትና ነፍስ ያለው ነገር ስራ። ላንቺ ነፍስ ያለው ስራ ሰርቼ አላውቅም እኔ። እንደሱ አላልኩኝም። እሺ ለማንኛውም ስለ ሕክምና ያወራነው እንዳትረሽ። በመጀመሪያ እኔ ስለወሰድኩሽ ተማክረን ሕክምናውን እንዳቋረጠ ለዶክተሩ እንዳትነግሪ። እናያለን። እንዴ መጣ እንዴ? እንዴ ነው? እኔ እኮ የተለመደ ቦታው እየደወለልህ ነበር። አሁንም እዛ ነበር። መጠበቁ ሲያሰለቸኝ ነው የመጣሁት። ወላ የተፈጠረ አዲስ ነገር አለ እንዴ? ኤማንዳን ስከታተላት ነበር። ከሰዓት አካባቢ ከሰውየው ጋር ተገናኝተው አውቃለሁ። ተገናኝተው እንደነበር አውቃለሁ። እሱንም ስከታተለው ነበር፣ ግን የሆነ ሰዓት ላይ ጠፋብኝ። ኪሩቤል እንዲህ ማድረግ አይጠበቅብህም። ሰዎች በደንብ እየተከታተሏቸው። በቃ አንተ ትንሽ ታገስ። ይገባኛል እኮ ዳግም፣ ግን ምንም አይነት አጋጣሚ ሊያልፈን አይገባም። ምናልባት ድንገት ወደ ቡርቴ እናት ጋር የሚሄድ ከሆነ ያን ቅስፈት መጠቀም አለብን። ያኔ የቡርቴንም እናት አገኛታለሁ፣ የአባቴንም ገዳይ አውቃለሁ ማለት ነው። ትንሽ ታገስ፣ ትንሽ። በቅርቡ አንድ ስህተት መሳሳቱ አይቀርም። እንጠብቃለን። ኤማንዳ አንቺ በድድብና ሄደሽ በመለፍለፍሽ ያለ አግባብ ገንዘብ ላወጣ ነው። ምን አለ በቻልኩና ዋጋሽን በሰጠውሽ። በአንቺ ቤት የሚሰማሽ ጥሩ ዶክተር አግኝተሻል። በመለፍለፍሽ የመጣውን ጣጣ ራስሽ ተወጪዋለሽ።
ወይ ሳሚ? ኦንላይን ላይ የመጀመሪያ ልጃችንን ልብሶች እያዘዝኩ ነበር። ብታይ እንዴት እንደሚያማምሩ ማዘዝ ማቆም አልቻልኩ። ምን እያደረግሽ ነው ገንዘቡን? የማንዳዬ እርግዝናሽ ምን ያህል እያጃጃልሽ እንደሆነ ታውቁሻል። እኔ ስለምታጣጥፊው ልብስ ምንም ግድ አይሰጠኝም። ምን ማለት ነው? ምን ማለት መሰለሽ? አንቺ ስሜታዊነት ላይ ነው ትኩረት እያደረግሻለሽ፣ እኔ ደግሞ ቁም ነገሩ ላይ። ስለዚህ የተነጋገርንበትን 500 ሺህ ብር አላስገባሽልኝም። ነገ መሆን አይችልም? የማንዳ እሺ አሁን ልክልሃለሁ። ሄሎ ዶክተር። ሄሎ ወይዘሮ የማንዳ። ሰላም ዶክተር፣ እንዴት ነው? ደውለሽልኝ ነበር? ስራ ላይ ስለነበርኩ ነው ያላነሳሁት። እሺ ምን ነበር? አዎ ዶክተር፣ ለማመስገን ነበር የደወልኩልህ። ምን ተገኘ? ራስሽ ላይ ያየሽው የተለየ ለውጥ አለ? አይ እንደሱ ሳይሆን አሁን ደህና ስለሆንኩኝ ሕክምናውን ለማቆም ወስኛለሁ እና በጣም ስላገዝከኝ ደግሞ ለማመስገን ፈልጌ ነው። ምስጋናው አስፈላጊ አይደለም፣ ይሄ የሙያ ግዴታዬ ነው። ግን ሕክምናሽን የምታቆሚበት በቂ ምክንያት አለሽ ወይስ? ማለቴ ይሄ ሕክምና ነው ዝም ብለሽ የምታቋርጪው ነገር አይደለም። እውነት ለመናገር ዶክተር የተለየ ምክንያት የለኝም። አሳማኝ ይሁን አይሁንም አላውቅም። ያው መጀመሪያም እንደነገርኩ ባለቤቴ ነው ይሄን ሕክምና እንድጀምር ያደረገኝ እና አሁን ደግሞ እንዳቆም ይፈልጋል። በዛ ላይ ደግሞ ትንሽ ጥሩ ሁኔታ ላይ አይደለም ያለ ነው። ገባኝ። አንዳንዴ ቤተሰቦቻችን አሊያም የቀረባችን ሰዎች የሚሉትን ነገር እንቀበላለን። ጥሩ ነው፣ ግን ልክ ነው ወይ? ማለት የምትታየው ነገር አያስፈልግሽም ወይስ እሱ ስላለ ብቻ ነው? ከራስሽ ጋር እንድትሆኝና እንድትወስኚ እመክርሻለሁ። ውሳኔሽ ማቋረጥም ከሆነ የራሱ ሂደት ስላለው መተሽ ሕክምናሽን ማቋረጥ ትችያለሽ። እሺ ዶክተር፣ በጣም አመሰግናለሁ። መልካም ምሽት። ምንድን ነው? ብልጥና አይደል? በህይወቴ እንዳንተ አይነት ደደብ ሰው አጋጥሞኝ አያውቅም። ደግሞ ምንድን ነው? ሴትዮዋን ሕክምናዋን እንድታቋርጥ ነግራታል። ስለዚህ እኔም ስምምነቴን አቋርጫለሁ። እዚሁ አካባቢ ስለነበርኩ ልሰናበት ብዬ ነው። አይ እኔ እንደሱ አላልኳትም። በፍጹም ተሳስታ ነው። እሷን ከራሴ በላይ ነው ማምናት። ለማንኛውም መልካም ጊዜ። ስሩን ያቅልልልህ ዶክተር። ሁሌም ቢሆን ምርጫ አለ። መምረጥ መቻል ነው ዋናው። ነገ ይገባ የነበረውን ገንዘብ በ10 ደቂቃ ውስጥ ወደ አካውንቴ ካስገባ መኪናዬን አዙሬ ወደ ቤት እነዳለሁ። እስከዛው ወደ ፖሊስ ጣቢያ እየነዳው ጠብቃለሁ። በነገራችን ላይ በ30 መንዳት አብድ ሰላም አደርሽ? ዛሬሽ ጉዴ ቁርስ ላቅርብ? አይ ቆይ እንቸኩላለን። ሳራ ሳራ መጣው። ደርሷል እኮ ማቀራረብ ብቻ ነው። እማዬ ምን ሆነሽ ነው በዚህ ጠዋት እንደዚህ የምታጣድፊኝ? አይ አያስፈልግም ቡርቴ። ሳራ ምን ብዬሽ ነበረ? የመረጥኩልሽ ትምህርት ቤት አለ፣ እሱን ሄደን ማየት አለብን። አሁን ከወደድሽው የሚስተካከሉ ነገሮች ካሉ እናስተካክላለን። ስለዚህ ላድርስሽ። ምን ነው እማዬ ያፈጣጠንሽው? ድድብና ያገጠጠብሽ እንዴ? ወይ አንቺ ልጅ ቶሎ ቢሆን ላንቺ ስለሚሻልሽ እኮ ነው ሳራ። ቤተነሽ ቶሎ እንሂድ። በእኔ ቶሎ እንሂድ አሁን።
እንዴት አደርሽ ቡርቴ? ደህና አደር። ቁርስ ላቅርብ? እቸኩላለሁ ግን እሺ ትንሽ ልብላ። እሺ አሁን ነው እመጣለሁ። ቆይሽ ለምንድን ነው ከዚህ እንዲሄድ የፈለግከው? እኔ እኮ እረፍት አልፈልግም። ቡርቴ ቀስ ብሎ ይገባሻል። እሺ እዚህ ምን እየተካሄደ ነው? ለአንቺ ምንም ማስረዳት አይጠበቅብንም ቡርቴ። በያንቺ እጂ። ኦ ሽኝት ነው እንዴ? ታዲያ ለኛ አይነገረንም? ኦ ትመለሻለሽ? ገና ለገና ቤቱ አባወራ የለውም ብለሽ 10 መመላለስ አይቻልም። ከወጣሽ እዛው ጥንቅር ብለሽ ቅሪ፣ አለበለዚያ አርፈሽ ተቀመጪ። አይመለከትሽም። ይመለከተኛል ካልሽ ደግሞ ከኔ ጋር ታወሪያለሽ። ልጅቷን ታያት። ጭራሽ ሳትፈልግ ነው እረፍት የምትሰጣት? አንቺ ልጅ ግን እፍረት የሚባል ነገር አልፈጠረብሽም አይደል? ምንም የሚያሳፍረኝ ነገር የለም። ቤት ውስጥ የሚፈጠረውን ነገር የማወቅ ሙሉ መብት አለኝ። እውነቱን ንገሪኝ ካልከኝ መሄዷ ነው የሚሻለኝ። ሂጂ ጥርግ በይ። ፊት ያሳዩት ገረድ እመቤት ልሁን ትላለች አሉ። ምንድን ነው ያልሽው? ያንቺን ቆሻሻ ስራ ወንጀልሽን ብልግናሽን ስለምታውቅ ነው እንደዚህ የምታይ? ምን ልትሆን ነው? እኔ ምንም የደበቅኩት ነገር የለኝም። ፈጥራ የነገረች ነገር ካለ እዛው ተመሳጠሩ። መርዛ ምንድን ነው? የምን ችግር ነው ማለት? እንዴት ሆኖ ነው እንደዛ ሊሆን የቻለው? ቀሽሞች የሞታችሁ ሁላችሁንም ነው ገደል ምከታችሁ። ኤማንዳ ይበቃሻል። ክብር የሌለሽና መከበር የሌለብሽ ሰው ሆነሽ እያየው አክብሬሻለሁ። በጣም ትዕግስቴን እየተፈታተሽ እንኳን ፈጥራ ልታወራ ያንቺን ወንጀል ለማውራት እንኳን ትሳቀቃለች። እች ልጅ ስራውን ነው እየሰራች ያለችው። ግርድና ማለት ለገንዘብ ብሎ ከማይወዱት ወንድ ጋር መባለግ ማለት ነው። ይቅርታ ምን አልክ? ለዚች ገረድ ብለህ ነው እኔ እንደዚህ የምትናገረኝ? እኔ እኮ የአባቱ ሚስት ነኝ። የአባቴ ሚስት? ይህን ተረት ተረትሽን የሚያምነውን ሰውማ ከውሽማሽ ጋር ሆነሽ አሰናብተሽዋል። እኔ ማውቀው እርካሽ መሆንሽን ነው። በጣም ነውረኛ ሴት ነሽ። አባትህን ብዙ ጊዜ ትውጣ ብዬው ነበረ። እሱ ነው እየመለሳት የነበረው ነው ወይስ አባትም ልጅም በቤት ሰራተኛ ሰበብ አስቀምጣችሁ እየተጫወታችሁባት? አንቺ አባቴን ስም አትጥሪ። ልትመታኝ ነው? አዎ ና ምታኝ፣ ምታኝ። አዎ ልክስክስ ነበረ፣ አብሯት ይጋደም ነበር። በጣም 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 ተፈታተችኝ ኪሩቤል። አሁን ገና በትክክለኛው ሰዓት ድራማሽን ሰራሽ። እኔ ከመድፋቴ በፊት ራስሽ መደፋትሽ ጥሩ ነው። ይበቃሻል። ድራማሽን ስጨርሺ ልጅሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ። ኪሩቤል፣ ኪሩቤል ነው ወደዚህ። ኪሩቤል። ኤማንዳ፣ ኤማንዳ፣ ቡርቴ ምንድን ነው የሆነችው? ኪሩቤል ልጄን ሳራን አደራ። ኤማንዳ ደህና ነሽ? ኤማንዳ፣ ኤማንዳ ሆስፒታል እንሂድ።